ነው መቆያ ከበርሊን ወደ ሃምቡርግ ክፍል 4 ባለፉት ሳምንታት ዝግጅቶቼ የበርሊንን ታሪካዊ ቦታዎች የሁለተኛ የዓለም ጦርነት ያደረሰባትን ጉዳትና አቧራዋን አራግፋ እንደገና ለመነሳት የቻለችበትን ጥንካሬዋን አስታውሻችኋለሁ። ሰፊና ባህር ከሆነው የበርሊን ታሪክ በማንኪያ ያህል ተጨልፎ ያሳዩኝን ነግሬያችሁ ወደ ሌላዋ የጀርመን ከተማ ሃምቡርግ መሄዴን በዚያም ስላለው እንደምጠቁማችሁ ቀጥሬያችሁ ነበር። ዛሬ እኔና ከኬንያ፣ ከሴኔጋል፣ ከዚምባብዌ፣ ከዛምቢያ፣ ከናይጄሪያና ከቡርኪና ፋሶ የጀርመን የውጭ ጉዳይ ሚኒስቴር በጎቴ ኢንስቲትዩት በኩል ያሰባሰበን አፍሪካውያን በሃምቡርግ ያየነውን ልነግራችሁ ነው። መቼም በጀርመን ባሉ ከተሞች ስትዘዋወሩ የሚያጋጥማችሁ ተመሳሳይ ታሪክ ነው። የልማትና የጥፋት፣ የድገትና የውድቀት፣ የገናንነትና የውድመት እንደገናም የመነሳት ታሪክ ነው። ከመካከለኛው ክፍለ ዘመን ጀምሮ ጠንካራ ኢኮኖሚዋና አውሮፓን ያነቃነቀ የጥበብ ሀገር ሆና ሳለ ክፉ መሪዎችን አዞባት ያላት ሁሉ እንዳልነበር ሆኖ ወደመባት። በአንድ መሪ እብሪትና አምባገነንነት ምክንያት ሀገር ትጠፋለች፣ ትከፋፈላለች። ሕዝቦቿ የሰቃይና የግፍ መዓት ይወርድባቸዋል፣ ተሳዳጅ ይሆናሉ። በአንድ መሪ በጎ አመለካከትና ታጋሽነት፣ ብልህነት ምክንያት የተለያዩ ሕዝቦች አንድ ይሆናሉ። ሀገር ዘርፈ ብዙ እድገት ታሳያለች። ጥበብ በዚያች ሀገር ትሰለጥናለች። ይህን ሁሉ ሃምቡርግና ሌሎችም የጀርመን ከተሞች አልፈውበታል። በመሪዎች ምክንያት ወድመዋል፣ በመሪዎች ምክንያት በልጽገዋል። ሃምቡርግም ይህን ትመሰክራለች። ሃምቡርግ የጀርመን አይነተኛዋ የወደብ ከተማ ናት። ለወደብነት ታስባ የመጀመሪያው ሕንፃ የተገነባባት በ800 ዓመተ ምህረት ግድም ነው። ከዚያ ወዲህ በየጊዜው ባሳየችው እድገት በጀርመን ካሉት ከተማዎች በስፋቷም ለነዋሪዎቿ የተመቸ አገልግሎት በመስጠትም ከበርሊን ቀጥሎ የምትመደብና የምትመረጥ ሆናለች። የወደብ ከተማ በመሆኗ ከጥንት ጀምሮ በመርከብ የሚጓጓዙ የተለያዩ ሀገሮች ዜጎች በሃምቡርግ ከተማ ይቆዩና ይኖሩ ስለነበር ስደተኞች የሚበዙባት ከተማ ነች ይላሉ። ወደ አሜሪካና ወደ አውሮፓም የሚያልፉ ስደተኞች መተላለፊያቸው ሃምቡርግ ናት። ሃምቡርግ የድልድዮች ከተማ የሚል ስያሜ ተሰጥቷታል። ምክንያቱም በዚያች ከተማ ብቻ 2500 ድልድዮች አገልግሎት የሚሰጡ መሆናቸው ነው። 470 የሚሆኑት ድልድዮች ለእግረኛ፣ 1172 የሚሆኑት ለአውራ መንገድ፣ 487 የሚሆኑት ለባቡር መተላለፊያነት ያገለግላሉ። በዚህም ቬነስ፣ ለንደንና አምስተርዳም ያሉት ድልድዮች ባንድ ላይ ቢደመሩ አይተካከሏትም ብለው ነግረውናል። ሃምቡርግ አሁን ከደረሰችበት ምቹነትና እድገት ደረጃ ለማለፍ የሁለተኛውን የዓለም ጦርነት ያደረሰባትን ውድመት መቋቋምና የደፋባትን አቧራ አራግፋ መነሳት ነበረባት። ሃምቡርግ ዕጣ ክፍሏ ሆኖ የውድመት ታሪኳ ይደጋገማል። በ11ኛው ክፍለ ዘመን የፖላንድ፣ በ13ኛው ክፍለ ዘመን የዴንማርክ ነገሥታት አቃጥለዋታል። በተነሳ ድንገተኛ ቃጠሎ በ1834 ዓመተ ምህረት 1/4 የሚሆነው የከተማዋ ክፍል ተቃጥሏል። የሆነ ሆኖ በሁለተኛ ዓለም ጦርነት ያደረሰባትን ጉዳት ያህል ያደረሰባት የለም። የባለቃል ኪዳን ሀገሮች ሃምቡርግን ዋነኛ የጥቃት ኢላማቸው አደረጓት። ምክንያቱም ለጦርነቱ የሚያስፈልጉት የጦር መሳሪያዎችና ጥይቶች ዋነኛ ማምረቻቸው ሃምቡርግ ስለነበረ ነው። ለጦርነቱ የሚውሉ ስንቅና ትጥቅ የሚመረትበትን ማውደም የሂትለርን የጦር ኃይል አከርካሪ እንደ መስበር ስለተቆጠረ የአውሮፕላን ድብደባቸውን አጸኑባት። ዘመቻ ገሞራ በሚል ስያሜ በተከፈተው ጥቃት 700 የአሜሪካና የእንግሊዝ አየር ኃይሎች ሃምቡርግን ተመላልሰው ቀጠቀጧት።
በቦምብ ድብደባው 37000 የሚሆኑት የከተማው ነዋሪዎች በ3 ቀን ውስጥ ሞተዋል ወይም የገቡበት አልታወቀም። ምናልባት ብዙዎቹ ፍርስራሽ ውስጥ ተቀብረው ይሆናል ተብሎ ተገምቷል። 18000 ያህሉ ደግሞ ቆስለዋል። 60 በመቶ የሚሆኑት የከተማዋ ቤቶች ወደሙ። 524 ከሚሆኑት ታላላቅ ፋብሪካዎቿ 200 የሚሆኑት 4000 አነስተኛ ፋብሪካዎቿ ጭምር እንዳልነበር ሆነው ወደሙ። ከተማዋ የመናፍስት ከተማ እስክትመስል በፍርስራሽ ተዋጠች። ከዚያ ሁሉ መዓት የማዘጋጃ ቤቱ ሕንፃ ሲቲ ሆል የሚሉት ሳይጎዳ ተረፈ። እንደ ተአምር ነበር የታየው። ይህ ሕንፃ ነባሩን አገልግሎቱን ሳያቋርጥ እስካሁን የቀጠለ ታላላቅ መሪዎችንም ያስተናገደ ለመሆን በቅቷል። በጦርነቱ ማግስት ምዕራብ ጀርመንን በመጎብኘት አጋርነታቸውን የገለጹላቸው ቀዳማዊ አፄ ኃይለ ሥላሴ በሃምቡርግ ማዘጋጃ ቤት ሕንፃ እስካሁን የክብር ስፍራ ተሰጥቷቸዋል። እግረ መንገዴንም የጀርመንና የኢትዮጵያን ግንኙነት እንደገና ለማስታወስ ሃምቡርግ የግንኙነታቸው ማዕከል ተደርጋ እንደምትታሰብ ለማስታወስ ይረዳናል። በሃምቡርግ ጉብኝቴ የከተማዋን መዘጋጃ ቤት ሲቲ ሆል የሚባለውን ጥንታዊ ሕንፃ ማየቴ የኢትዮጵያንና የጀርመንን ግንኙነት እንደገና ለማስታወስ ምክንያት ይሆነኛል። ከሁለተኛው የዓለም ጦርነት በኋላ ጀርመን ተከፋፍላ ሕዝቦቿ የኀፍረትና የመገለል አደጋ በወደቀባቸው ጊዜ ኢትዮጵያ በቀዳሚነት አጋርነቷን አሳይታለች። ከጦርነቱ በኋላ የየትኛውም ሀገር መሪ ጎብኝቷት የማያውቀው ጀርመን ቀዳማዊ አፄ ኃይለ ሥላሴን ለማስተናገድ በቅታለች። ሃምቡርግም ንጉሡን በማስተናገዷ ከፍተኛ ደስታ የተሰማት መሆኑን በአቀባበሉና ነዋሪዎቹ ግልብጥ ብለው ወጥተው ባሳዩት ደስታ ታውቋል። ሃምቡርግ በንጉሡ ለመጎብኘት ከተመረጡት የጀርመን ከተሞች አንደኛዋ ነበረች። አፄ ኃይለ ሥላሴ ከበርሊን ጉብኝታቸው በኋላ ከተከታዮቻቸው ጋር ሆነው ሃምቡርግ የደረሱት በባቡር ተሳፍረው ነበር። የክብር ተከታዮቻቸው ከነበሩት ውስጥም የሐረሩ መስፍን ልጃቸው ልዑል መኮንን ኃይለ ሥላሴ ከባለቤታቸው ከልዕልት ሳራ ግዛው ጋር፣ የጽሕፈትና የፍርድ ሚኒስትሩ ጸሐፊ ትእዛዝ ወልደ ጊዮርጊስ ወልደ ዮሐንስ፣ የውጭ ጉዳይ ሚኒስትሩ አቶ አክሊሉ ሀብተወልድ፣ የከፋ ጠቅላይ ግዛት እንደራሴ ደጃዝማች መስፍን ስለሺ፣ የእልፍኛ አስከልካዩ ብርጌዴር ጄኔራል መኮንን ደነቀ፣ የንጉሠ ነገሥቱ ልዩ ጸሐፊ አቶ ተፈራ ወርቅ ኪዳነ ወልድና የውጭ ጉዳይ ሚኒስቴር ፕሮቶኮል ሹም ልጅ እንዳልካቸው መኮንን ተገኝተዋል። ንጉሠ ነገሥቱ በማርሻል የደንብ ልብሳቸው አጊጠው ተከታዮቻቸውም ሜዳሊያ በተደረደረበት የክብር ልብስ ደምቀው ሃምቡርግ ዳሙር ባቡር ጣቢያ ሲደርሱ የጀርመን ፌዴራላዊ መንግሥት ፕሬዝዳንት ቴዎዶር ሄስንና ቻንስለር አደናወር የከተማው ከንቲባ በክብር ልብሳቸው አሸብርቀው ተቀብለዋቸዋል። በጥንታዊውና ውብ በሆነው የማዘጋጃ ቤቱ አዳራሽ ለክብራቸው የተገባ ግብዣ ተደርጎላቸዋል። ጋዜጠኞችም በስፍራው ተገኝተው ያን ጊዜ መነጋገሪያ ስለነበረው የቀዝቃዛው ጦርነት የኢትዮጵያን አቋም ምን እንደሆነ ጠይቀዋቸው ነበር። አስተርጓሚያቸው ልጅ እንዳልካቸው ለጋዜጠኞቹ እንዲህ ሲሉ መለሱላቸው። ንጉሠ ነገሥቱ በሚመሯት ሀገራቸው የቀዝቃዛው ጦርነት ችግር ስለሌለባት በዚህ ጉዳይ ላይ መልስ ለመስጠት አይፈልጉም የሚል መልስ ሰጥተው በቀዝቃዛው ጦርነት ዙሪያ ሊመጡ የሚችሉ ጥያቄዎችን ዘግተዋል። አፄ ኃይለ ሥላሴ የክብር ግብዣ የተደረገላቸውም ከከንቲባውና ከሹማምንቶቹም ጋር ንግግር ያደረጉትም በጥንታዊውና ልዩ የኪነ ጥበብ ሕንፃ አለው በሚባለው የመዘጋጃ ቤቱ ሕንፃ ውስጥ ነው። ሕንፃው ያን ጊዜም ሆነ አሁን ግዙፍነቱ የዓመታት ዕደ ጥበብ ችሎታቸውን ለማሳየት የሚበቃ ነው። የሃምቡርግ የመዘጋጃ ቤት ሕንፃ 138 ዓመታት ዕድሜ አስቆጥሯል። ወደ ላይ ከፍታው 112 ሜትር ይለካል። የወለሉ ስፋትም 1700 ሜትር ስኩዌር ይሆናል። በጊዜው 7 አርክቴክቶች የተሳተፉበት ሕንፃ ሥራው ከተጀመረ 10 ዓመታት በኋላ ሲመረቅ በዚያን ጊዜው ዋጋ 11 ሚሊዮን የጀርመን ማርክ ፈጅቷል። ከዚያን ጊዜም ጀምሮ የሃምቡርግ ክልላዊ መንግሥት የፓርላማውም የከንቲባውም ቢሮ ሆኖ ያገለግላል። የመዘጋጃ ቤቱ ሕንፃ የ18ኛው ክፍለ ዘመን ዕደ ጥበብ ተሟጦ የሰፈረበት ያዘመነውና ያስዋበው ሕንፃ መሆኑን ከመግለጽ አልፌ አሰራሩ
ይሄ መስለዋል ይሄ ያክለዋል ብዬ ላወዳድርላችሁ አይቻለኝም። በውጪ ሰገነቱም ላይ ትውልዶቻችን በአባቶቻቸው ተጠብቆ የቆየውን ነጻነት ይጠብቁ የሚል ጽሑፍ ይነበባል። ውስጡ ምሰሶውም ግድግዳውም ጣራውም በቅርጽ እየተለበጠ በስዕል እያሸበረቀ ላይን እንዲማርክ ልብም እንዲንጥ መንፈስም እንዲያድስ ሆኖ ተሰርቷል። 3 ሰገነቶች ያሉት ሕንፃ 647 ክፍሎች ሲኖሩት ዙሪያ ገባውን ወጥረው የያዙት 4000 ምሰሶዎች ተተክለውበታል። የአዳራሹን ታላቅነት የሚያሳየው በሦስተኛው ፎቅ ክፍሎች መኖራቸው እስከ 1962 ዓ.ም ድረስ ሳይታወቅ ቆይቷል። ሊታወቅ የቻለውም በአጋጣሚ የሕንፃው ዲዛይን ተደብቆ ከቆየበት ካቢኔት ውስጥ ወድቆ በመገኘቱ ነው። ከ100 ዓመታት በላይ ክፍሎቹ መኖራቸው አለመታወቁ የሕንፃውን ስፋትና ውስብስብ አሰራር ምን ያክል እንደሆነ ሊጠቁማችሁ ይችላል። የውስጡና የውጭውም ክፍል ውበት ጀርመን ከፍ ባለ ብልጽግና በነበረችበት ጊዜ መሰራቱን ያረጋግጣል። ከሕንፃው እኩል ዕድሜና ታሪክ ያላት የሃጂያ ፏፏቴ ሐውልት ወደ ውስጥ በሚያስገባው አንደኛው በር በኩል ቆሞ ይታያል። በሦስተኛው ደረጃው ላይ የቆመው ሐውልት በቀኝ እጇ ከያዘችው መድቀኛው ውሃ ያለማቋረጥ ሲፈስ ይታያል። ፏፏቴው በ1900ዎቹ መጀመሪያ ኮሌራ የሃምቡርግን ነዋሪዎች ፈጅቶ ነበርና ለመታሰቢያ እየተሰራ ነው ብለውናል። ሃጂያ የጤናና የጽዳት የውሃ የግሪክ አማልክት ናት ተብሎ ይታመናል። ስለዚህ ጽዳትን ለማመልከት የአማልክቷን ሐውልት ሰርተውታል። አንድም ሃምቡርግ በውሃ የተከበበች ከተማ ናትና ያንንም ለማመልከት በአማልክቷ ስያሜ የተሰየመ ፏፏቴ ነው ይላሉ። ምሰሶውም ጣራውም ጉልላቱም በተለያዩ ቅርጾች ያሸበረቀው ሕንፃ ከሁለተኛው የዓለም ጦርነት የቦምብ ውርጅብኝ ሳይጎዳ ተረፈ። እስከ ዛሬም የሚያስደንቅ እንደ ተአምርም የሚታይ ሆኗል። በአካባቢው ያሉ ሕንፃዎች በሙሉ ሲወድሙና 60% የሚሆኑት የከተማዋ ቤቶች ቤተክርስቲያኖች ጭምር ሲፈርሱ ታላቁ ሕንፃ ግን ከጥቂት መጫር በቀር ምንም ሳያገኘው ተረፈ። ድንቅ የተሰኙ የተለያዩ ሕንፃዎች ተአምረኛ ይባል የነበረው የቅዱስ ኒኮላስ ካቴድራል ጭምር ወድሟል። ያም ሆኖ ዛሬም ድረስ ከቦምቡ የተረፈውና በእድሳት የተስተካከለው የካቴድራሉ ሰገነት እጅግ አስደናቂ ነው። የግሪክ ጳጳስ መሆኑ የሚነገረው የቅዱስ ኒኮላስ ካቴድራል በዓለም ከሚገኙት ሕንፃዎች ሁሉ የገዘፈና ርቀት ያለው ነው ተብሎ ነበር። በሃምቡርግ ከተማ እምብርት ላይ የተሠራው የቅዱስ ኒኮላስ ካቴድራል የ500 ዓመታት ዕድሜ አለው። ግን በየጊዜው የእሳት አደጋና የመደርመስ አደጋ እየደረሰበት በየጊዜውም ተሰርቶ ተለዋውጧል። አሁን የሚታየው የካቴድራሉ ክፍል ከተገነባ 140 ዓመታት አስቆጥሯል። ሁሉም የከፋ ጉዳት የደረሰበት በሁለተኛው የዓለም ጦርነት በከተማዋ ላይ የአሜሪካና የእንግሊዝ አየር ኃይሎች በፈጸሙት ድብደባ ነው። 122 ሜትር ከፍታ ያለው ቤተ መቅደስ በዚያ ምት ዳግም ወደ ሃይማኖታዊው አገልግሎት ሊመለስ በማይችልበት ደረጃ ስለተጎዳ የመቅደሱ አዳራሽና ክፍሎች ፈራረሱ። አሁን ለታሪክና እንዲህ ነበር ብሎ ለማስታወስ የቀረው ወደ ሰገነቱ የሚያደርሰው ሕንፃው ነው። በ3 ማዕዘን ቅርጽ የተሠራው ረጅሙ ሕንፃ ከታች ሰፋ ብሎ ወደ ላይ እየጠበበ ይወጣል። ከፍታውም 122 ሜትር ይሆናል። በሃምቡርግም በከፍታ ሁለተኛው ሕንፃ ነው። የዘመኑ የኪነ ጥበብ ዕውቀት የፈሰሰበት መሆኑን ለማሳየት አሁን በቱሪስቶች የሚታየው የቤተ መቅደሱ መዳረሻ ሰገነት በቂ ነው። መቼም በጀርመን ቅርስ የሚሰበስቡ ሙዚየሞች በከፍተኛ ደረጃ ትኩረት የሚሰጣቸው ናቸው። በነ ማርቲን ሉተር የሃይማኖት ተሐድሶ እንቅስቃሴ ጊዜ ዋና ማዕከል ሆኖ ያገለግል የነበረው የቅዱስ ኒኮላስ ካቴድራል አሁን ሃይማኖታዊ አገልግሎት አይሰጥም። ነገር ግን በብዙ ቱሪስቶች የሚጎበኝ አስደናቂ የኪነ ጥበብ መገለጫ መሆኑ ቀጥሏል። የማዘጋጃ ቤቱ ሕንፃ ግን ካቴድራሉ የደረሰበት ዕጣ አልደረሰውም። ያን ከመሰለ ጥፋትም ሳይጎዳ ቆይቶ አሁንም የተለመደ አገልግሎቱን እየሰጠ ነው። አፄ ኃይለ ሥላሴና ተከታዮቻቸው በሃምቡርግ ከጎበኟቸው ቦታዎች አንደኛው በወደቡ ያለውን የመርከብ መጫኛና ማራገፊያ ቦታ ነው።
እርሳቸውና ተከታዮቻቸው በባለሞተር ጀልባዎች በባህሩ ላይ መንሸራሸራቸው እንዳስደሰታቸውና በቆሙት ታላላቅ መርከቦች መደነቃቸውን በተለይም ልዑል መኮንን በመርከቦቹ ግዝፈት ብዙ መደነቅ ማድረጋቸውን ከተቀረጸው ፊልም አይተናል። ከ70 ዓመታት በኋላ ከአፍሪካ የሄድነው ተጋባዦች ያንኑ ቦታ አሳይተውናል። የሃምቡርግ ወደብ በስፋቱም በጥልቀቱም እንደ ሕንፃ የገዘፉ መርከቦችን ለማስተናገድም ያለው ብቃት ከአምስተርዳም ወደብ ቀጥሎ የሚጠቀስ ሆኗል። መንፈሱን ለማደስ የሚፈልግ ነዋሪና ሃምቡርግን ለማየት የሄደው ጎብኚ ሁሉ ወደብ ለማየት መጓጓቱ እርግጥ ነው። በባህር ዳርቻ ሆኖ ወይም በባለሞተር ጀልባዎች በባህር ላይ መንሸራሸር የመንፈስ ጸጥታና ደስታ እንደሚሰጥ መስካሪዎች ሆነናል። አስጎብኚዎቻችን በምሽት የኤሌክትሪክ ብርሃን በባህሩ ላይ እየፈነጠቀ የጨረር ቅርጽ በሚፈጥርበት ጊዜ አዘዋውረው እያሳዩ አስደስተውናል። ከኛም መካከል በቁጥር የበለጥነው ከባህሩ ላይ እየተነሳ በሚያልፈው የንፋስ ሽውታ እየተደሰትን ባህርና መሬት ይችሏቸው በማይመስሉት አንዳች የሚያህሉ መርከቦች በማየታችን ተደንቀናል። አነስተኛ ከተማ የሚያህሉት መርከቦች በላያቸው ላይ የተጫነው ኮንቴይነር ተነባብሮና ከፍ ብሎ ሲታይ ፎቆች የተደረደሩበት ሕንፃ እንጂ ዕቃ የጫነ መርከብ አይመስልም። ሃምቡርግ ውበትና ጥቅም በሚያስገኘው ወደቧ የተደላደለች ትመስላለች። የሃምቡርግ ወደብ 71000 ስኩዌር ኪሎ ሜትር ይሸፍናል። ከ50 የሚበልጡ የተሟላ መገልገያ ያላቸው 75 ተርሚናሎች፣ ከነዚህም ውስጥ 4ቱ ታላላቅ የኮንቴይነር ተርሚናል ናቸው። የሃምቡርግ ወደብ በስፋቱም በአገልግሎቱም ከአውሮፓ የሶስተኛነት ከዓለም ካሉት ታላላቅ 20 ወደቦችም 15ኛው የሆነ ነው። ጀርመን ወደ ሌላው ዓለም የምትገባበት በር እንደሆነ የሚታወቅለት የሃምቡርግ የባህር ወደብ በኤልቤ ወንዝ ከሰሜን ባህር መዳረሻ 110 ኪሎ ሜትር ወደ ውስጥ ይገባል። ወደቡ ለአገልግሎት እንዲውል የተደረገው በ1180 ዓመተ ምህረት በቀዳማዊ ፍሬደሪክ የንግሥና ዘመን ነው። ከ10 ዓመታት በፊት በወጣው ይፋዊ ሪፖርት ወደቡ በየዓመቱ 146 ሚሊዮን ቶን ካርጎ ጭነት ይተላለፍበታል። 590,000 ተሳፋሪዎች ተላልፈውበታል። ዓመታዊ ገቢውም 1.3 ቢሊዮን ዩሮ ሆኗል። 9681 መርከቦችም ጭነዋል ወይም አራግፈዋል። ይህ እንግዲህ በየጊዜው የሚያድግ ቁጥር በመሆኑ አሁን ያለው ቁጥር ከነገርኳችሁ በብዙ እንደሚበልጥ መገመት ይቻላል። የሃምቡርግን ወደብ ተዘዋውረን ማየታችን መንፈሳዊ ደስታ ብቻ ሳይሆን የዚያን ያህል ወደብና ሊሸከም የሚችለውን የገዘፈ መርከብ ለመጀመሪያ ጊዜ ማየታችን ትምህርት ሰጥቶናል። በአፄ ኃይለ ሥላሴ ጉብኝት የተጠናከረው ወዳጅነት በአዲስ አበባ የጀርመን ትምህርት ቤት መከፈትን አስከትሏል። በ17ኛው ክፍለ ዘመን ጀምሮ በኢትዮጵያ ላይ የተጀመረውን ጥናትም በተቋም ደረጃ በሃምቡርግ ዩኒቨርሲቲ ስር እንዲጠና አድርጓል። በሃምቡርግ ዩኒቨርሲቲ ስለ ኢትዮጵያ የቋንቋና የሥነ ጽሑፍ ታሪክ ምርምር እየተደረገ ጥናቶችም እየቀረቡ ሃምቡርግ የጥናት ማዕከል ሆናለች። እኔም በሃምቡርግ ዩኒቨርሲቲ የሚገኘውን የአፍሪካና የኢትዮጵያ ጥናቶች የትምህርት ክፍልን ጎብኝቻለሁ። በሃምቡርግ ዩኒቨርሲቲ የኢትዮጵያ ጥናት መሰረቱ ከ17ኛው ክፍለ ዘመን ይጀምራል። በአውሮፓ የኢትዮጵያ ጥናት አባት የሚባለውና ስለ ኢትዮጵያ የሚደረገው ጥናት ስር እንዲተክል ያደረገው ከ350 ዓመታት በፊት የነበረው ጀርመናዊው ሃዩ ሉዶልፍ ነው። ሉዶልፍ በኢትዮጵያ ታሪክ፣ ስነ ጽሑፍ፣ ስለ ግዕዝና አማርኛ ቋንቋዎች ሰፊ ጥናት አድርጓል። ጥናቶቹ ለተከታዮቹ የአውሮፓ አጥኚዎች ስለ ኢትዮጵያ በሚያደርጉት ምርምር መነሻና ማጣቀሻ ሆኗቸዋል። ሉዶልፍ የዚያን ጊዜ ስለ ኢትዮጵያ ለማወቅና ለማጥናት የበቃው ኢትዮጵያዊው አባ ጎርጎርዮስ ከነገረው ብቻ ተነስቶ መሆኑን በጽሑፎቹም ላይ ጠቅሷል። ለዓመታት አብሮት ቆይቶ አባ ጊዮርጊስ ስለ ግዕዝና የአማርኛ ቋንቋ ብቻ ሳይሆን ስለ ኢትዮጵያ ታሪክም የነገረውን የጥናቱ መሠረት አድርጎታል። ያለ አባ ጊዮርጊስ የሉዶልፍ ምርምር የትም አይደርስም ነበር የሚሉ አሉ። አባ ጎርጎርዮስ በ1600ዎቹ መጀመሪያ ላይ እንደተወለደ ገና በልጅነቱ በወሎ መካነ ሥላሴ በኩታበርና በደብረ ሊባኖስ ገዳም የቤተ ክህነት ትምህርትን በጥልቀት መማሩና እስከ ምንኩስና ማዕረግ መድረሱ ተጽፏል። አባ ጎርጎርዮስ በአፄ ሰርፀ ድንግል ዘመነ መንግሥት ከፖርቱጋል በመጡ ካቶሊካውያን አስተምሮ አምኖ የካቶሊክ እምነት ተከታይ ሆነ።
በጊዜው በኦርቶዶክሳውያንና በካቶሊካውያን መካከል ደም ያፋሰሰ ግጭት ተፈጥሮ ስለነበር አጼ ፋሲል በአባታቸው ዙፋን ሲተኩ የኦርቶዶክስ ተዋሕዶ እምነት እንዲጸና አወጁ። ተፈጥሮ በነበረው ብጥብጥ ተጠያቂ ሆነው ካቶሊካውያን ሲወነጀሉ አባ ጎርጎርዮስም ስለተከሰሰ ወደ ህንድ ተሰደደ። ከሁለት ዓመታት በኋላ ወደ ኢትዮጵያ ቢመለስም ክሱ ስላልተነሳለት በግብጽ በኩል አድርጎ ወደ ሮም ተሰደደ። በዲፕሎማቲክ ሥራ ወደ ሮም ሄዶ የነበረው ጀርመናዊው ሉዶልፍንም ያገኘው እዚያው ነው። ሉዶልፍ ወዳጁ አባ ጊዮርጊስ በነገረው የኢትዮጵያ ሀገራዊና ስነ ጥበባዊ ታሪክ ተማርኮ ጥልቅ ጥናት ለማድረግ ገፋበት። ወደ ሀገሩ ወደ ጀርመን ሲመለስም ስለ ኢትዮጵያው መነኩሴ ለጀርመኑ መስፍን ስለነገረው አባ ጎርጎርዮስ ወደ ጀርመን እንዲሄድ ግብዣ ተደረገለት። በሉዶልፍ የትውልድ ቦታ ጎቴ የመስፍኑ እንግዳ ሆኖ ለ3 ወራት ከቆየው አባ ጎርጎርዮስ ጋር ስለ ኢትዮጵያ ባህል፣ ታሪክና ሃይማኖት በሰፊው ሲነጋገሩ ከረሙ። ጀርመናዊው ሉዶልፍም ለኢትዮጵያ ጥናት ራሱን ለማስገዛት ምክንያት ሆነው። በሃምቡርግ ዩኒቨርሲቲ በሚገኘው የኢትዮጵያ ጥናት መታሰቢያውም ለሉዶልፍ እንዲሆን የተደረገውም በዚህ ሁሉ ምክንያት ነው። አባ ጎርጎርዮስ ስለ ኢትዮጵያ ጥናት ማስረጃ ለመሰብሰብ በመስፍኑ ፈቃድና ፍላጎት እንደገና ወደ ኢትዮጵያ ሲመለስ ሜዲትራኒያን ባህር ላይ ሰጥሞ ሞቷል። ሉዶልፍ በኢትዮጵያ ላይ ጥናቱን እስከተቻለው ሰርቶ ሲያልፍ ሌሎች ጀርመናውያን የሱን ፈለግ ተከትለው ማጥናታቸውን ቀጥለዋል። የጀርመን ነገስታት በታሪክና በባህል ለሚደረጉ ጥናቶች ከፍተኛ ፍላጎት ያላቸው ዋና ደጋፊ መሆናቸው ይታወቅላቸዋል። የ19ኛው ክፍለ ዘመን የጀርመን ንጉሠ ነገሥት የነበረው ዊልሃልም ለዳግማዊ አጼ ምኒልክ የግዕዝና የአማርኛ መምህር እንዲልኩለት በጠየቃቸው መሠረት አለቃ ታየን ልከዋቸው በሃምቡርግ ዩኒቨርሲቲ ለ3 ዓመታት አማርኛና ግዕዝን አስተምረዋል። በጀርመኖች ዘንድ የኢትዮጵያ ጥናት ከፍ ያለ ግምት ስለተሰጠው ከአፍሪካ ጥናት ጋር ተጣምሮ የዩኒቨርሲቲው ክፍል እንዲሆን ተወሰነ። በየጊዜውም ኢትዮጵያኖች በሃምቡርግ ዩኒቨርሲቲ የተለያዩ ቋንቋዎችን እያስተማሩ ቆይተዋል። በመምህርነትና በተመራማሪነት ከቆዩት ውስጥ ዶክተር በላኩ ኃይሉ አማርኛ፣ የመኢሶን መሪ የነበሩትና በደርግ የተገደሉት አቶ ኃይሌ ፊዳ ኦሮምኛ፣ የመኢሶን አመራር የነበሩትና የሊቀመንበር መንግስቱ አስተርጓሚ የነበሩት አቶ ግርማ በሻህ አማርኛ፣ የጤና ጥበቃ ሚኒስትር የነበሩት አቶ ተፈራ ወንዴ አማርኛ፣ የግዕዝ ቋንቋና የኢትዮጵያ ስነ ጽሑፍ ተመራማሪ የነበሩት ዶክተር አምሳሉ አክሊሉ ግዕዝና አማርኛ ሲያስተምሩ ቆይተዋል። ዶክተር ጌትዬ ገላዬ ከ30 ዓመታት በላይ እስካሁን በአማርኛ መምህርነትና በአፍሪካ ፎክሎር ተመራማሪነት በመስራት ላይ ይገኛል። ወደ ሃምቡርግ መሄዴ ከ36 ዓመታት በፊት በአዲስ አበባ ዩኒቨርሲቲ መመረቂያ ጽሑፌ አማካሪ የሆነውን ዶክተር ጌቴ ገላዬን ለማግኘት ጥሩ አጋጣሚ ሆነልኝ። ዶክተር ጌቴን በአንተታ ለእናንተ ማስተዋወቅም ዕውቂያችን ቀደም ያለና ታናሽ በመሆኑ ብቻ መሆኑን መግለጽ ያስፈልግ ይመስለኛል እና ዶክተር ጌቴን ማግኘቴ በሃምቡርግ ዩኒቨርሲቲ የአፍሪካና የእስያ ጥናት ስር ስላለው የኢትዮጵያ የጥናት ክፍል በቅጡ ለመረዳት ቤተመጻሕፍቶቹንም ተዘዋውሬ ለማየት መልካም አጋጣሚ ፈጥሮልኛል። የኢትዮጵያ ጥናት ክፍል እንደ ማዕከል ሆኖ የተዋቀረው በ1900ዎቹ መጨረሻ ዓመታት መሆኑ ተመዝግቧል። ማዕከሉ አነስተኛና ትላልቅ የጥናት ፕሮጀክቶችን እያዘጋጀ ለሁለተኛ ዲግሪያቸው ለሚሰሩና ለተጋባዥ እንግዶችም ያመቻቻል። በተሟላ ቤተመጻሕፍት የተደራጀው የጥናት ማዕከል በኢትዮጵያ ታሪክ፣ ባህል፣ ቋንቋ ጉዳይ ጥናት ያካሂዳል። ተቋሙ ምን እየሰራ እንደሆነ አስተካክሎ ለመናገር ትክክለኛውን ሰው ዶክተር ጌቴ ስለ ተቋሙ ጠይቄው እንዲህ ብሎኛል። እንግዲህ ይሄ በጀርመን ሀገር የኢትዮጵያ ጥናት ወይም በጀርመንኛ ኢትዮፒስቲክ ይባላል። እንግዲህ ባህር ነው ይሄ ጥናቱ። ታሪክም ነው፣ አርኪኦሎጂም ነው፣ ስነሰብም ነው፣ ቋንቋም፣ ባህልም፣ ስነ ጥበብም፣ የጥንታዊ የብራና መጽሐፍ ጥናት፣ ስነ ስዕላት እነዚህ ሁሉ የሚጠኑበት ነው እና ስለዚህ ጀርመናውያን የኢትዮጵያን ጥንት ስልጣኔ፣ የጥንት ጥበብ፣ የጥንት ታሪክ፣ የስነ መንግስት እና ደግሞ በጽሁፍ ተቀርጾ የተቀመጠ ታሪክ፣ ዜና መዋዕላት፣ ገድላት፣ ድርሳናት
ወጣትና ብዙ ዓመት የሥራ ልምድ ያላቸው ተመራማሪዎች ከተለያየ ሀገር የሚመጡም ይህንን በግዕዝ ተጽፎ ያለውን የኢትዮጵያ የጥንት ጥበብና ታሪክ እየተረጎሙ እየመረመሩ እያመሳከሩ እና እንዲያርገው ነው የሚያጠኑት። የሃምቡርጉ የኢትዮጵያ ጥናት ተቋም በኢትዮጵያ ካሉ ዩኒቨርሲቲዎች ጋር እየተገናኘ ምርምሮች እንዲከናወኑ ያግዛል። በተቋሙና የአማርኛና የግዕዝ ቋንቋዎችን የሚያጠኑ የውጭ ሀገር ዜጎችን ወደ ኢትዮጵያ መጥተው የሚያጠኗት ሀገር ምን እንደምትመስልም በአይናቸው አይተው ግንዛቤ እንዲወስዱ ሲሰራ ቆይቷል። ከ2013 በአውሮፓውያን አቆጣጠር ጀምሮ በተለይ ከባህር ዳር ዩኒቨርሲቲ ጋር እዛ ካለው የሂውማኒቲስ ፋካልቲ የአማርኛ ቋንቋና ስነ ጽሑፍ የፎክሎርና የባህል ጥናት እንዲሁም ደግሞ የስነ ልሳን የታሪክ ክፍሎች ጋራ የጋራ ግንኙነት ፈጥረን ስምምነት ፈጥረን ተፈራርመናል እና ከዛ ወደዚህ ብዙ መምጣት ባይችሉም ከዚህ ግን በተለያዩ ጊዜያት እኛ እንሄዳለን። ባለፉት ዓመታት የጥናት ማዕከሉ የኢትዮጵያ አዝማሪዎችን በጀርመን መድረክ በማስተዋወቅ ተመራማሪዎች ስለ ሀገራችን ሙዚቃና የግጥም አወራረድ ግንዛቤ እንዲፈጥሩ ማድረጉን ዶክተር ጌቴ ገላይ ነግሮኛል። እስካሁን ተቋሙ የግዕዝና የአማርኛን ቋንቋ የሚያጠኑ የውጭ ሀገር ዜጎችን ማስተማሩን ቀጥሏል። በሃምቡርግ ዩኒቨርሲቲ ስር ያለው የኢትዮጵያ ጥናት ማዕከል የጀርመንና የኢትዮጵያ ግንኙነት የተሳሰረና የጎለበተ እንዲሆን የበኩሉን አስተዋጽኦ አድርጓል። በዚሁ የጀርመን ጉብኝቴ ተጠናቀቀ። ከአዲስ አበባ በቬና በኩል በርሊን ተቀባብለው የወሰዱኝ አውሮፕላኖችም ከሃምቡርግ በፍራንክፈርት በኩል አዲስ አበባ መለሱኝ። አብራችሁን ስለቆያችሁ እናመሰግናለን።